አስከሬን በአራት ቀን አስከሬን አነስተናል። አሞራ በልቶት ከ7-8 ቦታ ተበታትኖ ከዛም በኋላ አሞራ ወስዶ ተግሩ ምናምን ካገኘን በኋላ ነው በዛ አቅጣጫ ወይም ሽታውን እያሸተትን እንደምናገኘው በገመድ ተንጠልጥለን እንደው በሾሎ ፈለቀ እዚህ ፈለቀ እያሉ ሰው እንደሚያጭበረብረው እንደ ዓለም ሰው ነው። መለኩሴ ደግሞ አቡነ ሐራ ድንግል በተጋድሎ በአንድ በረሃ ውስጥ በመኖር ብቻ ሳይሆን ስለት ደርሶልኝ የመጣሁት አባቴ በኪንታሮት ህመም በጣም ከልጅነቴ ጀምሮ ሰቃያለሁ። ከዩኒቨርሲቲ በኋላ አልታመምኩም 14 ዓመት። ዓለም የምትገኙ ውድ ኦርቶዶክሳውያን ዳር ከተማ ጥር 24 ቀን በሰላም ገብተናል ማለት ነው። ዛሬ የምንገኘው ባህር ዳር ከተማ ላይ የሚገኘው ገዳመ ወንያት አቡነ ሐራ ድንግል አንድነት ገዳም ላይ ነው የምንገኘው። ሁለት ቀን ተቀምጬ በሶስተኛ ቀን ጠፋሁ። ወደ ቤተ ክርስቲያን መጣሁ። ከዛም በኋላ መጣችና መልሳ ወንዱ ሊበጣ ነበር አልጠመቅም ብሎ የጠፉ ቀን ከብዶት ነው። ሁለት ቀን አልጠመቅም ያሉት እንትና ምን ከልጆት ጋር የመጡ እሱ ወንድ ነው። እሺ እግዚአብሔር የሰጠኝ ልጅ ናት ምትረዳኝ። እውነት እኔ እንደዚህ አይነት ብሩክ ሰው እኔ አይቻላል። እሺ ተሸክማኝ ይሁን አቡነ ሐራ ድንግል። እሺ እናቴ እግዚአብሔር ይማሩት። እንግዲህ እናት አሜን። እሺ ይማረኝ። አሁን በቃ ይበለኝ በዚህ ላይ እሺ እሺ እናቴ እሺ
በአሁኑ ሰዓት የአቡነ ሐራ ድንግል ገዳም ጸበል መጠመቂያ ቦታ ላይ ነው የምንገኘው። በጣም በርካታ ተጓዥ ነው እንግዲህ ከኛ ጋር መጥቶ ወደ አቡነ ሐራ ድንግል ሊጠመቅ የመጣው ማለት ነው። ብዙ ሰዎች እንግዲህ ይሄ የወንዶችም የሴቶችም መግቢያ ነው። ጸበሉን ተጠምቀው ከቦታው ቃል ኪዳን ተቀብለው የሚመለሱበት ድንቅ ጉዞ ነበር የተዘጋጀው። በጣም አስደሳች ጊዜ ነበር የነበረን። በኋላ ላይ ደግሞ የተመልካቹን ደግሞ የተጓዡን ስሜት ሐሳብ የምንረዳ ይሆናል ማለት ነው። እንዴት ነው ማዘር? እግዚአብሔር ይመስገን። ሰላም ነው ተይ። ጉዞ ቆንጆ ነበር? በሰላም ደርሳችሁ ተመለሳችሁ? ስንት ቀን ተጠመቁ? ለምንድን ነው 2 ቀን ያልጨመሩት? እሺ እናቴ፣ እሺ በኋላ እንገናኛለን። ማማዬ የኔ እናት ማነው ስምሽ? ተጠመቅሽ እንዴ? አልተጠመቅሽ? በርሜል አልተጠመቅሽም? በርሜል ተጠመቅሽም? በርሜል አልተጠመቅሽም? ፈርተሽ አይደለ? እንዴት ነህ? እግዚአብሔር ይመስገን። ሰላም ነው ተይ። ቆንጆ ነበር ጥምቀቱ? ቆንጆ ነው። በ3 ዓመት የተያዝኩኝ እንግዲህ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ተመስገን። አሜን፣ አሜን እናቴ፣ አሜን። በአሁኑ ሰዓት የምንገኘው ገዳመ ወንያት አቡነ ሐራ ድንግል አንድነት ገዳም ነው። ይህ ከጀርባዬ የምትመለከቱት የጻድቁ አባታችን የአቡነ ሐራ ድንግል ብዙ ተአምራት የሚፈጽመው ጸበላቸው ነው። ቦታ ላይ እሳቸው ያረፉበት ቦታ እንደመሆኑ መጠን እጅግ በጣም በርካታ ቃል ኪዳኖች ያሉት ስፍራ ነው። ቦታውን የረገጠ ይህንን ቦታ የተሳለመ በርካታ በረከቶች ያገኛል። አልፎም ለቤተሰቦቹ፣ ለልጆቹ፣ ለልጅ ልጆቹ የሚተርፍ ቃል ኪዳን ያለው ቦታ ነው። ይህ ቦታ የካንሰሩ ስፔሻሊስት በመባል ይታወቃሉ። ጻድቁ አባታችን አቡነ ሐራ ድንግል 10,000 ሰው ቢመጣ 50,000 ሰው ቢመጣ ከመቃብራቸው ላይ የሚነሳው እምነታቸው ለብዙ ሰዎች እየተዳረሰ ደግሞ በሚቀጥለው ቀን ደግሞ ራሱን የሚተካ ድንቅ ቦታ ድንቅ እምነት የሚገኝበት ቦታ ነው። ስለዚህ ዛሬ ተጓዦቻችን በአጠቃላይ እንደምታዩቸው የጻድቁን በረከት ለመካፈል ከ9 ቀን በላይ በርሜል ቅዱስ ጊዮርጊስ ቆይተው ምርት ደረጎ ቅድስት ኪዳነ ምሕረት ጸበሏን ተጠምቀው በርሜል ላይም ከ6 ቀን በላይ ጥምቀት ተጠምቀው በአሁኑ ሰዓት ደግሞ የአቡነ ሐራ ድንግል ጸበልን ለመጠመቅ ባህር ዳር ከተማ ላይ ከትመናል ማለት ነው። ይህ ገዳም በርካታ ሰዎችን ከተለያየ ደዌያቸው ከተለያየ ህመማቸው የፈወሰ እጅግ ድንቅ ታምር የሚፈጸምበት ድንቅ ቦታ ነው። እዚህ ቦታ ላይ ያልተፈወሰ ህመም የለም፣ ያልዳነ በሽታ የለም። በትልልቅ ጠበብቶች በትልልቅ ዶክተሮች ተሞክሮ ያልተቻለው ካንሰር የካንሰሩ ስፔሻሊስት ይባላሉ ጻድቁ አባታችን አቡነ ሐራ ድንግል። እነሆ ተጓዦቻችንን በአጠቃላይ ለበረከት እዚህ ቦታ ይዘናቸው መጥተናል ማለት ነው። እሳቸው ተቀርጸዋል ብዙ ጊዜ። ይህን የምታዩት ጸበል 37 ሰው እናቶች ናቸው፣
አንድ ሁለት ወንዶች 30 ሴቶች ናቸው። አይነ ስውር ይህን መጋረጃ እኔ ገዛለሁኝ ለአይኔን የታወረው አይኔ ቢከፈትልኝ መጋረጃውን እገዛለሁ ብላ አንዷ ተናግራ ወዲያውን ተናግራ ሳትጨርስ አይኗ በግሎ በራላት ትልላችሁ። ምክንያት አለው። ይሄን ስራን ወደዚህ ስትመጡ ለቃል ኪዳናቸውን በነፍስ ብቻ ሳይሆን በስጋ እንዴት እንደምንፈወስ በበግር መንገድ ላስረዳችሁ ይሄን የሻንዳውን ነገር በአይናችሁ ያያችሁት ማለት ነው። ከዛ ሄደን ሳታዩት ከምናስረዳችሁ ብዬ ነው። ሌላው አንደኛው እናት ደግሞ እዚህ ላይ ቁሜ እየተናገርኩ ነው የነበርኩ ሳስተባብሬ የነበርኩት ሻንዳው ሲሰራና አዎ ከዚህ ቦታ ላይ የዳኑ ሰዎች አሉ። እኔም ራሴ ተፈዋሹ አንዱ ከዚህ ሻንዳ የተፈወስኩኝ ስለሆነ ተፈወሳላችሁና የምትችሉትን አስተዋጽኦ አድርጉ እያልኩ በማስተባበር ሰዓት አንዲት አሁንም አይነ ስውር ናት። እኔ አይኔ ቢበራልኝ 200 ብር አስገባለሁ ለጸበሉ ማሰሪያ ብላ ቃል ስትገባ ወዲያውኑን ሻንዳ ላይ ይሄ ሻንዳው በሙሉ የምታዩት አሁን ሲፈስ ታዩታላችሁ። ይሄ አልተሰራም ገና እየተሰራ ነበርና ኮባ የሚባል ይሄን ቅጠል ታዩታላችሁ። በዚህ ቅጠል ነበር ሰዎች የሚጠመቁት። አንድ ሻንዳ ሁለት ሻንዳ ሆኖ ይሄ አሁን የመጣው ሰው ቢያንስ በትንሹ ከ3 ከ4 ሰዓት በላይ ይፈጅበት ነበርና አሁን እግዚአብሔር ይመስገን በእናንተ ላይ ነውና የተሰራው ልብላችሁ አመስግኑ ፈጣሪ። እናችን እናት ገብታ ስትጠመቅ አይኗ ላይ አንዴ እንደበራ አይኗ በጉሎ በራ። አይኗ ሲበራ ሰትየቱ እንግዲህ ያው በጨለማ ህይወት የነበረ ሰው አይኑ ሲበራለት ምን ያህል ደስታ እንደሚሰማው ታውቁታላችሁ። አይኗ ሲበራላት አይኗ በርቶ ሰዎችን በራቁት ቁመው ሲጠመቁ አየችና አይታማታውቅ ሰው ደነገጠችና ተደሰተችና በተመስጦ ራቁቷን ወጣች። መጋረጃዋን ከፍታ እሪ ያለች። ያው ደስታ አንዳንዴ ያሳብራል አያሳብርም እና ስትወጣ ከዛም በኋላ እቺ ሴትዮ ባለቤት የላትም አስተማሚ የላትም ያዟት ልቀቋት ብለን ልብስ የራሴን ፎጣ ወርወሬ እንዲያለብሳት አደረኩ። ከመጨረሻ ከተረጋጋች በኋላ ግን የሚያስታማት ትንሽ ወንድሟ ዲያቆን ነበረ። ምንድነው ብለን ስንጠይቀው አይ አብዳ አይደለም እኮ ቅድም እኮ 200 ብር አስገባለሁ አይኔ ቢበራልኝ አለችው። አይነ ስውሯ ናት አለኝ። ከዛ መጨረሻ ላይ እሷም ተረጋግታ ስንጠይቃት ለስንት ጊዜ አይነ ስውር እንደነበረች በደንብ አስረዳችን። ስለዚህ አይኗ በራላት። ይሄው ዛሬም በየወሩ እየመጣች ገዳሙን ትሳለማለች። አካባቢውም ከዚህ አሁን ስትሄዱም ትጎበኙታላችሁ ይመስለኛል። ማን ማርያም ነው የሚባለው? ባህር ዳር ቤዛዊት ማርያም። በምናልባት እንኳን ለምስክርነት ደስ እንዲላችሁ ሃይማኖታችሁን እንድትወዱ በተለይ በዚህ ዘመን አፈር እንዴት ያድናል ውሃስ እንዴት ያድናል የሚሉ ብዙ መናፈቃን ስላሉ ለዚህ ሁሉ ለናን እኔ ከማስረዳችሁ ከሷ በአፍ ደግሞ ትረዱ። ምናልባት ለመሄድ ተቻላችሁ እንኳን ሴትዮቱን ስልክ ደውለን እንድትጠብቃችሁና ራሳችሁ ምስክሯን በአንደበቷ እንድትሰሙ እናደርጋለን። ስለዚህ ይሄ ድንቅ ቦታ ነውና ታድላችኋል። አሁንም በነፍስ በስጋ እግዚአብሔር ይፈውሳችሁ። ታምሩን አሁንም በእናንተ ላይ ይግለጽ። በእኛ ላይ የገለጸውን ታምር በእናንተ ላይ ይግለጽ እላለሁ። እንግዲህ በሚዲያ ላይ እንደሰማችሁት እኔም አንዱ ተፈዋሽ ነኝ። ለአንድ 2 ደቂቃ እናገርና ሌላውን ከላይ እንነጋገራለን። እኔም ከዚህ ቦታ ላይ ስመጣ የካንሰር በሽተኛ ነበር። ይሰማችኋል? ጊዜ እንዳልፈጅ ይቅርታ ግን እና ከራስ ፀጉር እስከ ራስ ፀጉር እስከ እግር ጥፍሬ ያበጥኩና የተነፋፋሁ ነበር። እነሱም ነበሩ ህዝብ ላይ ስመሰክር እና ወደዚህ ወደ ከዋልድባ ወደዚህ ስመጣ እየተደገፍኩ ራሴን ችዬ ማውጣት አልችልም። ተንጋሎ መተኛት አልችልም። ተደፍቶ መተኛት አልችልም። በጎን መተኛት አልችልም። ይሄ ሁሉ ምስክር እንግዲህ ገዳማው መለኮሳት በሙሉ ምስክር ናቸውና ከዛም በኋላ ግን በመጣው በሐምሌ 4 ነው የገባውኝ። ነሐሴ 12 ሙሉ በሙሉ ያበጠው ሰውነቴ በሙሉ መፈንዳት ጀመረ። እስትንፋስ በሆነው ሰውነቴ በሙሉ መውጣት ጀመረ። 37 እጢ ነበር በዶክተሮች የተጠናው። በውስጥ በሆዴ ላይ የነበረው በልቤ ላይ የነበረው ቅንጭላቴ ውስጥ የነበረው 37 እጢ ነበረ። ይሰራ ያሉት ግን ሙሉ በሙሉ አንገቴና ራሴ ሁሉ ይሄ ተነስቶ ከዚህ ውስጥ ያለው ትልቁ እጢ ናላይ ውስጥ ስለነበረ እሱ ይነሳና ከዛም በኋላ ሰውዬው ይፈወሳል ብለው ነበር ወደ ሕክምና ያስገቡኝ። አልታከም ብዬ ስወጣ ግን አንዲት ወለተ ህይወት የምትባል አሁን የመንግስተ ሰማያት ሰው ይበልልኝ በሷ ጥንክርና ህይወት የተረፈ እሷ ናት ያወጣችኝ። አይ ተናግረዋል ዶክተሮች እኛ እንድንማርበት ነርሶች እንድንማርበት እንጂ እድሜው የቀረው 27 ቀን ብቻ ነው ይህ ሰውዬ። ምክንያቱም ቅንጭላቱ ላይ ያለው ሙሉ በሙሉ እንትኑ እጢው ወደ መግልነት ስለተቀየረ ይፈነዳል። ሲፈነዳ ሰውዬው ህይወቱ ያልፋል አለች። ስለዚህ መውጣት ነው ያለበት ብላ በሚስጥር ነገረችን። በሷ መንጀራ ላይ ማመድ እንዳይነሰነስ እኛም የምንችለውን አልሰራም ብዬ ወጣሁላችኋለሁ። ከወጣው በኋላ ግን አሁን ሐራ ድንግል መርፌ ሲያዘጋጁ መስፊያ ሳናይ፣ ቢላዋ ሲያዘጋጁ ሳናይ፣
ነርስም ዶክተርም ሳናይ ሐራ ድንግል በረቂቅ ስልጣናት መስቀላቸው ዳስም ሄድኝ ተፈውሻ ታያላችሁ ለውላችሁ ባጥሩ ነው ነገራችሁ ብዙ ታምር ታሪክ አለው ላይ ተፈዋሽ የመጀመሪያው እኔ ነኝ መጀመሪያች አንዳው ብዙም አይከበርም ነበር ከላይ ከጸበሉ ራስ ላይ ጠፍር ይነከር ነበር ሌላ ነገር ሁሉ ይደረግ ነበር ከዛም በኋላ ካንሰር የተፈወስኩት የንተታደሰ የሚባሉ አባት ደግሞ ሁሉ ጊዜ የሚጠመቁበት ነበር እኪንታሮሳቸው እንድነውበታል ከዛም በኋላ ጸበሉ ተከብሮ ዛሬ ከዛም በኋላ በሺ የሚቆጠሩ በካንሰር በሽታ ተፈውሰውበታል እናንተም ከነሱ ተፈዋሽ አንዱ እንድትሆኑ እግዚአብሔር ይፍቀድላችሁ የሰላም ባለቤት ሰላሙን ይላክልን እኛን እንደሰማ እናንተን የሚስማ እንግዲህ ስንት አመት ማለት ነው ከዚህ ተፈውሽ እስካሁን ህመም የሚባልም የልብ ድካም የሚባልም የካንሰር በሽታ እንግዲህ ያውቀዋል ታውቁታላችሁ አይደል እንኳን ቅንጭላት እንኳን ልብ ላይ ተወጥቶ እግር ላይ ከጠፍር ላይ ከወጣ አንድ ካንሰር ይዛ ሰውዬ የመሰንበት ድሉ ጠባብ ነው አይደል እኔ ግን እግዚአብሔር ይመስገን ራሴን እንኳን በያላቅ መድኃኔዓለም እና ሐራ ድንግል የተለዩ ቃል ኪዳን ያላቸው አባት ናቸው ውደዷቸው በእንደው በፍቅር ይዩዋቸው አሁን ተከትሎ ቤት ነው የሚገቡ ይሄ መፈወስ ብቻ አይደለም ስልጣናቸው በቤት ላይ ገብተውም የቸገረውን ቀዳዳውን ሁሉ ጓዳዎቹን ሁሉ ይሞላሉና የሰላም ባለቤት ሰላሙን ይላክልን ቀሪ ዘመናቸው ይቅርታ ይደረግልኝ እዚህ ላይ ይቆየኝ ከክርስቶስ ጋር እንዲገናኙ የሚያደርጉ ጻድቃን ሰማዕታት ብዙ ናቸው መምህርነትም ጻድቅነትም የተሰጣቸው ግን ጥቂቶች ናቸው ከነዚህ ውስጥ አንዱ አቡነ ሐራ ድንግል ናቸው አቡነ ሐራ ድንግል በተጋድሎ በአንድ በረሃ ውስጥ በመኖር ብቻ ሳይሆን መምህር ሃይማኖት ነው ይታደጋልና ገዳም የሚገኘው በባህር ዳር 17 ኪሎ ሜትር ገባ ብሎ ከዘንዘልማ 10 ኪሎ ሜትር ከባህር ዳር 17 ኪሎ ሜትር ይገኛል ገዳሙን አቡነ ሐራ ድንግል አንድነት ገዳም ተብሎ ይታወቃል ስለተደርሶልኝ የመጣሁት አባቴ በኪንታሮት ህመም በጣም ከልጅነቴ ጀምሮ ሰቃያለሁ ከዩኒቨርሲቲ በኋላ አልታመምኩም 14 አመት በኋላ በመሃል ነው ታመምኩ ኪንታሮት ታመሜ በጣም እየተሰቃየው እምነት ሰጥተውኝ ስለነበር እየተቀባው ያንን እምነት ስቀባው አያድነኝም ለምንድን ማለት ነው ያን ቀን ተቀባው ለውጥ የለውም ሁለት ቀን ተቀባው ሶስተኛው ቀን ላይ በቃ እጅ ሰጠውና ስለተሳልኩኝ ጻድቁ አቡነ ሐራ ድንግል ይሄን ኪንታሮት ህመም ከፈወሱኝ ገዳሞት ድረስ መጥቼ ቪዲዮውን ሰራለሁ የእግዚአብሔርን ፍቃድ ከሆነ የእርሱን ፍቃድ ከሆነ ይፈውሱኝ ብዬ ተናገርኩኝ ልክ እንደዚህ ስለተስዬ በማግስቱ ይሄ ጥዝጣዚው የሚወጋኝ ምናምን ነገር ቆመልኝ መቆም አልችልም ነበር ተኝቼ ነበር ሙሉው ደሞ ማቀርበው የኮሜዲ ስራ መድረክ ነበረብኝና ትኬት ተሽጧል አዳራሽ ተከፍሏል በጣም ጨንቆኝ ነበር እንዴት ነው ሞኖ ታሜ ተኝቻለሁ ሰው ያቀርባል ብሎ ይጠብቃል ከዛ ቆሜ በማግስቱ ሄድኩኝ ከዛ በቃ በሁለተኛው ቀን ለቀረጻ ወጣሁኝ ቀረጻ ተቀርጬም ብዬ ተመለስኩኝ ኮሜዲውንም በሳምንቱ አቀረብኩኝ ደህና ሆንኩኝና ረሳሁት መልሼ የሆነ አላርድ ሰው ሲድን ይረሳ የለ ስለሳው በመሃል አንድ ቀን ፖስተር አየሁ አቡነ ሐራ ድንግል ማሰባሰቢያ ሚሊኒየም አዳራሽ አለ የሚል ከዛ አንድ ልጅ ጋር ደወልኩ እንዴ እኔ እኮ ስለት አለብኝ መመስከርም አለብኝ ዝግጅቱ የት ነው መቼ ነው አልኩት በዚህ ቀን ነው አለኝ ከዛ እሱን እንመጣለን ብዬው ቃል ገብቼለት ሌላ ታምር ደግሞ ተደገመብኝ ማለት ነው በሳቸው የልደት ቀን ጥቅምት 19 ባለቤቴ በምጥ ሴት ልጅ በሰላም ተገላገለች እና አቡነ ሐራ ድንግል ከዚህ በላይ እንግዲህ ሊጠሩኝ አይችሉም አልኩና ያው ቃል ገብቼ ነው የመጣሁት ማለት ነው ስለቴን ላስገባ ገዳሞት መጥቼ ዶክመንተሪ ቪዲዮ ሰርቼ እንዳዳኑኝ እመሰክራለሁ መሬት አስመለስ ይላል ቤተክርስቲያንስ ታናሽ ይባላል ሰው በዚህ እንዲረግ ዙሪያውን
ሰው አይወድቅም አጋንንት ታውቆ እየሳበን የሚጥላቸው ተብሎ ወደዚህ አሁን እናንተ ያስመለሳችሁት ይሄንን ተሌውን የምታዩት ተሌ ከዚህ መለስ አሁን ወደ ወጣ ብላችሁ ታዩታላችሁ። ሰፊ ሜዳ ነው። ወደ 20 ሄክታር መሬት ነው። አምና አስተባብረን ያስመለስ ነው። ይህ መሬት ነው እንግዲህ ከ175ቱ 25ቱ ተመልሷል። 75ቱ ነው የሚቀረው። ምን ደንበራችናችን ቤተክርስቲያን ታያታላችሁ። የገዳሙ ርስት አጼ ዮሐንስ በደብተር ላይ ያስቀመጡት ወይም በካርታ ላይ ያስቀመጡት እቺ ቤተክርስቲያኗ ናት። እቺም ተራራ ድነና ትባላለች። ታዩታላችሁ። ተራራ ድነና ትባላለች። ከጎንደር ቤተመንግስት እያሉ አጼ ዮሐንስ የካንሰር በሽታ ሲያማቸው አንድ ባይታዊ አቡነ ሐራ ድንግል የሚባል ጻድቅ ባይታዊ ጻድቅ አሉና ከዛ ሄደ ካሳቸው መቃብር አፈሩንም በተቀባት ትድናለህ ትፈወሳለህ ሲላቸው ወታደራቸውን ይዘው ሲመጡ እዚህ ተራራው ሲደርሱ ገዳሙ እዚህ ውስጥ ነው ሲላቸው እንግዲያውስ ይህን ቅዱስ ገዳም መሳሪያ የታጠቀና ተተኳሽ የያዘ ሰው መግባት የለበትም አሉና በበቁላቸው ራሳቸው ብቻ መግባት ጀመሩ። ሲገቡ ማዶ ያቺ መስቀል አደባባይ ናት። መስቀል ምን ተኩስባት ናት ያቺ ማዶ። ከዛ ላይ ሲደርሱ ፈረሷ ተንበረከከች፣ ሰገደች። አሁን የሰገደበት እንትን ተሰርቷል፣ ምልክት አለው። ከዛ ስትደርስ አይ በቁላዋ እንኳን እየሰገደች በጉልበቷ እየገባች እኔ እንዴት በፈረስ እገባለሁ ብሎ በእግራቸው ቤተክርስቲያን ድረስ መጡ። ልክ ከመቃብሩ ተሳልመው የነበረው በወቅቱ የነበረው ገበዝ እምነቱን አውጥቶ ሲሰጣቸው አንገታቸውንና ራሳቸውን ሲቀቡት በአፍንጫቸው እንደ ትልየውን እየተዘረከረከ የነበረው ካንሰር ወጥቶ ወደቀላቸው። ለብላችሁ ፈጣሪ ነው። ስለዚህ ድነና የሚባለው ያን ጊዜ የተሰየመ ስም ነው ማለት ነው። ምክንያቱም እሳቸው ወደዚህ ሲሄዱ ወታደሩ እዛ ሲቀርም አለመከ ወታደሩ በራንተ ሂደህ ድነህና ሲላቸው አሁን ተራራው እስካሁን ድረስ ማን ይባላል? ድነና ይባላል። በአቋራጭ ስሙ ድነና ይባላል። ግን ድነህና የሚል ስያሜ ተሰጥቶታል። ስለዚህ ያን ይዞ እስከዚህ በዚህ ደግሞ አናዞ ገደል የሚባል አለ። ገደል ነው ይሄ በሙሉ ወደዚህ ግልባጭ ገደል ነው። እስከዚህ መሃል ገዳሙ ወታደርም ካምፕ እንዳይሰራ ህዝብ መጥቶ እንዳይሰፍር በዓለም የሚኖር ሰው ለፈውስና ለምረት ለቃል ኪዳን ለመቀበል እንጂ ቤት ሰርቶ መንደር መንደሮ እንዳይኖር አጼ ዮሐንስ መሬቱን ከልለውት እንግዲህ ይህን ገዳም ቃል ኪዳን ተቀብለው እሳቸውም ቤተክርስቲያኑን የምታዩት ኪዳነ ምሕረት ቤተክርስቲያን ቅድም የተሳለማቸዋት አጼ ዮሐንስ ነው የሰሩት ከዳኑ በኋላ። ስለዚህ ይሄን ይመስላል የገዳሙ እንትን። አሁን ግን ገበሬ መጥቶ መንደሮ በተለይ በደርግ መንግስት ይሄንን ለገበሬ ለአራሽ ገበሬ ሰጥቶ ያው ማዶ የምታዩት በሙሉ የገበሬ መሬት ነው፣ የገዳሙ አይደለም። ላይ ከትንሽዬ ከተማ አለች። እቺ ከተማ እንግዲህ ለገዳም ያው የከተማ ምን እንቅርት እንደሆነ ታውቁታላችሁ፣ የአንገት እንቅርት ነውና እቺም ከተማ ተከተማለች። ከአቅማችን በላይ ሆኖ ይሄው ይመሉ መንደር ነው። እቺም ብቻ ነው ያስመለስነው እንጂ ሁሉ ገና ወደ ገዳሙ የሚካተት ነው። ምክንያቱም ካደር ጸበልተኛውና በሽተኛው እየበዛ በሄደ ቁጥር ማስተናገድ ራሱ አልቻለም፣ ከአቅማችን በላይ ሆኗልና ይህንም በእግዚአብሔር ጊዜና ሰጥቷችሁ ሀብትን ባል ያለው ካለ በሀብቱ ጉልበት ያለውን በጉልበቱ ወደ ስቴት በጸሎትም እንድታገዙት ገዳሙ ገና ርስቱን እኩሌታውን እንኳን አላገኘም። ያን ጊዜ ግን አስተዋጽኦ ያደረጋችሁት በሙሉ ይሁን ርስት 20 ሄክታር ማለት በጣም ሰፊ ነው። ለጊዜው አሁን በቅቶናል። ብዙ ጸበልተኛ ሰፍሮ ነው የምታዩት። እግዚአብሔር ይመስገን አሁን አገልግሎት እየሰጠ ነው። ይሄኛው ግን ከተማው እንደምታዩት እየሰፋ ነው። መብራት አስገብተናል። መብራቱ ሲገባ ደግሞ ምን መሰረት እንደሚመጣ ታውቁታላችሁ። አረቂ፣ ጠላ፣ ቢራ፣ ሌላም ብዙ መጥፎ ነገሮች ይደረጉበታልና አሁንም እየተደረገበት ነው። ፋኖ ጫካ ሲገባ መከላከያ መጥቶ ይሰፍርበታል። መከላከያ ያው ከተማ ስለሆነች ምግቧም ስላለ መከላከያው ሲሄድ ደግሞ ፋኖ መጥቶ ይሰፍርበታል። ከነዚህ የጸዳ መሆን አለበት የለበትም? ይሄ ገዳም የተገደመው በ1574 ነው። ግን እንደገና ጠፍቶ 800 መለኮሳት ከነበረው በኋላ ጠፍቶ አሁን እንዳልኳችሁ ተቀደም እኔ ከዋልድባ መጥቼ አባ ተስፋ ከመንዳባ የሚባል ገዳም መጥቶ ሌሎችም አባቶች ተባብረን 3-4 ሆነን 98 ነው አንድነት ገዳም የተመሰረተ። 4 ተፈወስን። ገዳሙን ከ4 ዓመት በኋላ እንደገና መተን ገበሬዎች ወርሰውት የነበሩትን መሐሏን አስለቀቀን። ዛሬ አንድነት ገዳም ሆኗል። ይህንም አንድነት ገዳም የማስፋፋት የማን ድርሻ ነው? የሁላችን ድርሻ ነው። እኛ እናልፋለን። የዛሬ ዓመት ብትመጡ ላታገኙን ትችላላችሁ። የዛሬ 2 ዓመት ብትመጡ ላታገኙን ትችላላችሁ። እኛ ተተኪዎች ግን ጠቧቸው ቦታውን ተስፋ እየቆረጡ ለምንን አይመችም እያሉ ጥለውት ወደ በረሃ ገዳም እንዳይሄዱ የሁላችንም ርብርብ ያስፈልጋል። ምክንያቱም ለመዳን ለመፈወስ ሁልጊዜ መምጣታችሁ ስለማይቀር ሌላው ይሄ ከጀርባችን የምታዩት ይሄ መስቀል የተሰራበት አንድ ትልቅ ምክንያት አለው። በተለይ በአብይ ጾም በተለያየ በአራቱ ማዕዘን የሚመጣ ጸበልተኛ ብዙ ነው። በፍጥኝ ታስሮ የሚመጣው በሽተኞች በጣም ብዙዎች ናቸው። ስለዚህ ያ ሰው በቀን ቢያንስ 2-3 አስከሬን እናነሳ ነበረ ገደል እየገባ
ስለዚህ ያንን ሰው እንዳናስቀምጥ መቼ መዘበኛ አይቀርም። አንድ ጊዜ 78 ዘበኛ አስቀመጥን። ጸበል ተጠምቆ ሲመለስና ጸበል በሚጠጣ ሰዓት ኖርማል ጤነኛ የሆኑትን ወጣቶች መልምለን ማስቀመጥ ጀመር። ሰዎቹ እያዩአቸው ነጥቋቸው፣ አንዱ በሽተኛ ነጥቋቸው ገደል ገባ። ያኛው ደግሞ ያንን ይዞት ገብቶ አስተማሚውን ግማሽ መንገድ ላይ እሱ ህይወቱ ተረፈ። ያ ሰውየው ግን ህይወቱ አልተረፈ። አስከሬን በ4 ቀን አስከሬን አነስተናል። ጠፍቶን ማለት ነው። ገደል ውስጥ ገብተን እኛ ስናወጣው አስከሬኑን ስናወጣው አሞራ በልቶት ከ7-8 ቦታ ተበታትኖ ከዛም በኋላ አሞራ ወስዶ እግሩ ምናምን ካገኘን በኋላ ነው በዛ አቅጣጫ ወይም ሽታውን እያሸተትን ሄደን የምናገኘው። ምን ወርዶ በገደል ነው። ከታች ከሜዳው ካላገኘነው በስተቀር ገደል ከቀረ መሃል ላይ እንደቀረ ስናውቅ በገመድ ተንጠልጥለን ወርደን ገብተን ነው የምናነሳው ያንን አስከሬን። ምዕመናን እንኳን የገዛ አባቶቻቸው እናቶቻቸው ወድቆባቸው መግባት ይፈራሉ፣ ያው እንደምታውቁ ስለሆነ። እኛ ግን አባቶች ግን ሁሉን ጥለው የመጡ ስለሆኑ አስከሬን እዚህ ላይ መውደቁ ለገዳሙም ለሀገርም አስጊ ስለሆነ እያሉ በገመድ እየወረድን ያንን መከራ ተቋቁመን እስካሁን ኖረን አሁን እንግዲህ መስቀል ከተሰራ ሰዓት ጀምሮ ይሄው ወደ 5 ዓመት ሆኖታል። አንድ ሰው ገደል ገብቶ አያውቅም። እልላችሁ ፈጣሪና መስቀሉ ተሰርቶ እስካሁን ከዛ መስቀሉን ልንሰራ በምንቆፍር ሰዓት የመድኃኔዓለም ጸበል አንድ መለኩሴ ነበሩ። እኛ መለኩሴ ምን አሉ? ምን እዛ ላይ ጸበል አለ፣ ጸበል ፈልቋል፣ በህራይ ታይቷል ምናምን እየተባለ ሲባል እንደው ዝም ብሎ ይሰውስ እንደው በሾሎ ፈለቀ እዚህ ፈለቀ እያሉ ሰው እንደሚያጭበረብረው እንደ ዓለም ሰው ነው መለኩሴ ደግሞ ብሎን ያባት ይተቻሉ። ለውስጣቸው ሀቅ አለ፣ እውነታ ነው። ያው የምናጭበረብር ጉዞዎች ስላለን ያልሆነውን ሆነ ብለን የምናጭበረብር ስላለን እሳቸው እውነታቸውን እንደዛ አለ። የእግዚአብሔር ታምር ይፈጸም ዘንድ ግን የሰውየው እግር ቅጥጥ ብሎ አበጠ። ያ የተቸው ሰውዬ ማለት መለኩሴው እዚህ ገዳሙ ነዋሪ ነው፣ አሁንም አለ። እግሩ ቅጥጥ ብሎ አበጠ። ያው ናራ እምነት ቢቀባ አልዳንም፣ ሻንዳ ቢወርድ አልዳንም፣ መዳን አልቻለም። ከዛ መጨረሻ ላይ እዚህ መጣና እንደ ቀልድ ነው እንደው ምናምን ብሎ እንደው በራዩም ትንሽ ቀጠቀጠኝ ብሎ መጣና ቅብ የዕለቱ ቀን የቀባው ቀን ፈንድቶ ወጣለት። እልላችሁ ፈጣሪና መስቀል። ከዛን ሰዓት ጀምሮ እንግዲህ መስቀለ ክርስቶስ ተብሎ ተሰይሞ እዚህ ቦታ ላይ ያው የመድኃኔዓለም ጸበል አለ። ሰዎችም ይጠቀሙታል፣ ይሳለሙታል። ይህም አንድ ቃል ኪዳን ያለው ቦታ ነው ለማለት ፈልጌ ነው። ይህን ቦታ አሁን መስቀሉን ስንሰራ ከገበሬዎቹ 100 ምናምን ሺህ ብር ገዝተን የሰራ ነው። አሁን ከመመለስ በፊት ስለሆነ የሰራ ነውና ይሄ ቦታ በጣም ቃል ኪዳን ያለው ቦታ ነው። እንድትጠቀሙበት አደራ ላለው ስላደመጣችሁኝ አመሰግናለሁ። ያው ቅድም እንደጀመርኩላችሁ አሁን ያለንበት ቦታ ገዳመ ወንያት አቡነ ሐራ ድንግል አንድነት ገዳም በመባል ይታወቃል። አሁንም ቁመን የምናሳያችሁ ይሄ የተሰራበት አዳራሹም ጠቅላላ እስከ 20 ሄክታር የሚሆነው መሬት የዛሬ አመት አካባቢ ለማስመለስ ርስቱን ለማስመለስ አዲስ አበባ ላይ ስትረባረቡ የነበራችሁ ምእመናን ሆነ ህዝበ ክርስቲያን የላካችሁት አስራት በኩራታችሁ፣ ገንዘባችሁ፣ ንብረታችሁ እዚህ መሬት ላይ ወድቋል ማለት ነው። ዛሬ ይሄ እዚህ ጸበልተኛ ጸበል የሚጠጣበት ማደሪያውም ሁሉም ነገር አመችነት ፈጥሯል። ስለዚህ በከንቱ የደከማችሁበት የሰጣችሁት ገንዘብ ሌላ ቦታ ላይ አልዋለም። ወደ 30 ምናምን ሚሊዮን ብር በላይ እዚህ ላይ ወድቆላችኋል። ደስ ይበላችሁ። መሬት ርስቱ ተመልሶላችኋል። ይሄ የሚታየው ይሄ ድንጋይ ግንባታ የምታየው በሙሉ የማይታይ ማለት ወደዛ ደፋታው አሁን ጸበልተኛ እንደልቡ የጸበል የሚጠጣበት ማረፊያ የሚያገኝበት ሸራ ዘርግቶ እንደልቡ የሚያርፍበት አገልግሎቱ በሰፊ ከድሮ የተሻለ እያገኘ ነውና ደስ ይበላችሁ እላለሁ።